ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን የቴምርን ጥቅም በ200% የሚጨምሩ በበርካታ ጥልቅ ምርምሮችና ጥናቶች የተመሰከረላቸው ዘዴዎችንና ብልሃቶችን ነግራችኋለሁ። ቴምር ለሰውነታችን በርካታ ጥቅሞችን የሚሰጡ ኬሚካሎች፣ ቫይታሚኖችና አንቲኦክሲዳንቶች ይዟል። ነገር ግን ከቴምር ጋር ተያይዞ አንዳንድ የጤና ስጋቶችም አሉ። የዛሬው ቪዲዮ እነዚህን የጤና ስጋቶች ሙሉ በሙሉ በሚባልበት ደረጃ ተቆጣጥራችሁ ከቴምር ሰውነታችሁ ጥቅም ብቻ እንድታገኙ የሚያደርጉ መፍትሄዎችን፣ ብልሃቶችን እነግራችኋለሁ። በጥሞና ካዳመጣችሁኝ ለህይወት ዘመናችሁ የሚጠቅም መረጃን ታገኛላችሁ። ከራሳችሁ አልፎ ለቤተሰቦቻችሁ ትተርፋላችሁ። ይህ ትምህርት የብዙ ሰዎችን ጤና የሚታደጉ መረጃዎችን፣ ዕውቀቶችን ይዟልና በቅንነት አጋሯቸው፣ ሼር አድርጉላቸው። ከብዙ አክብሮትና ትህትና ጋር በገንዘብ የማይተመን ዕውቀት ነውና ይዤላችሁ የመጣሁት። ትምህርቱን ላይክ ማድረጋችሁን አትዘንጉ። በቅንነት ላይክ አድርጉት። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ ያደርጋል። በመጨረሻም ብንጠቀመው መልካም የሆነውን የቴምር አይነትም የምነግራችሁ ይሆናል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች ራስዎንና የቤተሰቡን ጤና ይጠብቁ። የመጀመሪያው ብልሃት ወይም ዘዴ ቴምርን ከለውዝ ጋር መጠቀም ነው። የምትጠቀሙት የለውዝ አይነት የተለያየ ለውዝ ሊሆን ይችላል። ለምሳሌ ያክል አልመንድና ዋልነት ለውዝ ማግኘት የምትችሉ ሰዎች እነሱ መጠቀም ትችላላችሁ። አልመንድና ዋልነት ተብለው የሚጠሩ ለውዞችን ማግኘት የማትችሉ ሰዎች ኦቾሎኒ ለውዝን መጠቀም ትችላላችሁ። በምን ያህል መጠን ለውዝን ከቴምር ጋር እንጠቀም እሱን የምነግራችሁ ይሆናል። ለምንድነው ቴምርን ከለውዝ ጋር መጠቀም አስፈላጊ የሆነው? አንደኛ ምክንያት ቴምርን ከመጠቀም ጋር ተያይዞ ያለን የደም ስኳርን ሊጨምር ይችላል የሚለውን ስጋት በከፍተኛ ደረጃ መቆጣጠር እንድትችሉ ስለሚረዳችሁ ስለሚያግዛችሁ ነው። ለውዝን ስንመለከተው ለውዝ እንደ አጠቃላይ እንደ ለውዝ አይነቱ በውስጡ የሚይዘው የፋትና የማግኒዥየም መጠን ሊለያይ ይችላል። እንደ አጠቃላይ ግን ሁሉም ለውዞች መጠናቸው ቢለያይም በውስጣቸው ጤናማ የሆኑ ሞኖ አንሳቹሬትድ ፋትና ፖሊ አንሳቹሬትድ ተብለው የሚጠሩ ፋቶችን ይዟል። በብዛት የያዙት ሞኖ አንሳቹሬትድ ተብለው የሚጠሩትን ፋት ነው። በሁለተኛ ደረጃ ማግኒዥየምን ይዘዋል። እነዚህ ሁለቱ ለውዝ ውስጥ ያሉ አልሚ ምግቦች ቴምር በውስጡ ካለው ከስኳር መጠን ጋር ተያይዞ በደማችን ውስጥ ያለውን የስኳር መጠን ከፍ እንዳያደርግ፣ በቀላሉ እንዳይጨምር በብቃት የመቆጣጠር ስራን ይሰራሉ። ማግኒዥየምን ስንመለከተው ማግኒዥየም በሰውነታችን ውስጥ ጤናማ የሆነ የኢንሱሊን ሴንሲቲቪቲ እንዲኖር አስፈላጊ የሆነ ሚነራል ነው። ኢንሱሊን ሴንሲቲቪቲ ሰውነታችን በደም ውስጥ ያለውን ስኳር ኢንሱሊን ሆርሞንን ተጠቅሞ የሚቆጣጠርበት ሜካኒዝም ወይም ስርዓት ነው። ሰውነታችን በደም ውስጥ ከፍ ያለ የስኳር ሞለኪውል መንቀሳቀስ በሚኖርበት ጊዜ ኢንሱሊን ሆርሞንን በማመንጨት ኢንሱሊን ሆርሞን በዋነኝነት ወደ ጉበትና ወደ ጡንቻ ህዋሳት ጋር በመላክ እነዚህ ጉበታችንና ጡንቻ ጋር ያሉ ህዋሳት ከደም ውስጥ ግሉኮስን ተቀብለው ይህን ግሉኮስ እንደ አስፈላጊነቱ ወደ ኢነርጂ ኃይል እንዲቀይሩ ካለበለዛም ግላይኮጂን ተብሎ የሚጠራው የካርቦሃይድሬት አይነት ቀይረው በደማችን ውስጥ ያለውን የስኳር መጠን እንዲቀንሱ እንዲቆጣጠሩ የሚያደርግ ሜካኒዝም ስርዓት ነው። ይህን አይነት ስርዓት ሰውነታችን በውጤታማና በብቃት ማካሄድ እንዲችል ማግኒዥየም በከፍተኛ ደረጃ አስፈላጊ ነው። ይህ ማግኒዥየም ለዚህ ስርዓት የሚጠቅሙ ኢንዛይሞችን የማነቃቃትና አክቲቬት የማድረግ ስራን ይሰራል። ከዚህ በፊት እንደነገርኳችሁ ማግኒዥየም በሰውነታችን ውስጥ ከ300 በላይ የሚጠጉ ኬሚካላዊ ለውጦች ባዮኬሚካል ሪአክሽኖች ውስጥ በቀጥታ ይሳተፋል ብያቸዋለሁ። ሁለተኛ ለውዝ በውስጡ ሞኖና ፖሊ ተብለው የሚጠሩ አንሳቹሬትድ ፋቶችን፣ ጤናማ ፋቶችን መያዙ እነዚህ ፋቶች በተመሳሳይ መልኩ በደማችን ውስጥ ቅጽበታዊና ከቁጥጥር ውጭ የሆነ የግሉኮስ የስኳር ሞለኪውል መንቀሳቀስ እንዳይኖር የመቆጣጠርና የማርገብ ስራን ይሰራሉ። ከላይ ተከስኳቸውን ሁለቱን ሚነራሎችና ፋቶች ለውዝ መያዙ ከቴምር ጋር አንድ ላይ ስንጠቀመው ቴምር ውስጥ ያለው ስኳር በደማችን ውስጥ ቅጽበታዊና ድንገተኛ የሆነ ግሉኮስ መጨመርን ከፍ ማለትን ያስከትልብኛል የሚለውን ስጋት በላቀ ደረጃ መቀነስ ማውረድ እንድንችል ይረዳል። ሁለተኛው ለውዝ ውስጥ ያሉት ከላይ ተከስኳቸው ጤናማ ፋቶች ሰውነታችን ቴምር ውስጥ ያሉትን በፋት የሚዋሙ ቫይታሚኖችና ጤናማ ኬሚካሎችን
በላቀ ደረጃና መጠን ማስቀረት አብዞርብ ማድረግ እንዲችል ይደግፋሉ፣ ያግዛሉ። ቴምር ውስጥ ካሉ በፋት በስብ ከሚሟሙ ቫይታሚኖች መካከል ቫይታሚን ኢ፣ ቫይታሚን ኬ እና ቫይታሚን ኤ በዋነኝነት ይጠቀሳሉ። ለውዝና ቴምርን በሚከተለው መንገድ አንድ ላይ መጠቀም እንችላለን። ለአብነት ያክል ከ1 እስከ 3 የቴምር ፍሬን ስትጠቀሙ አያይዛችሁ ከ10 እስከ 12 የለውዝ ፍሬን አንድ ላይ መጠቀም። በእንዲህ አይነት መንገድ ስትጠቀሙ ቴምር ለሰውነታችሁ የሚሰጠውን ጥቅም እየጨመራችሁ ቴምር ከመጠቀም ጋር ተያይዞ ያሉ ስጋቶችን መቆጣጠር ትችላላችሁ። ሁለተኛው ቴምርን ከአቮካዶ ጋር መጠቀም ነው። ከተደረጉ በርካታ ጥናቶች መካከል አብዛኛዎቹ ቴምርን ከአቮካዶ ጋር አንድ ላይ መጠቀም ቴምር ውስጥ ያለው ስኳር በደማችን ውስጥ ያለውን የግሉኮስ መጠን ከፍ የማድረግ ሁኔታውን እስከ 40% የማውረድ የመቀነስ ጥቅምን ለሰውነታችን ይሰጣል። ይህ ቀላል አይደለም። 40% ትንሽ ቁጥር አይደለም፣ ከፍተኛ ቁጥር ነው። አቮካዶን ከቴምር ጋር አንድ ላይ መጠቀም ይህን ጥቅም የሚሰጠን አቮካዶ በውስጡ ሞኖአንሳቹሬትድ ተብሎ የሚጠሩ በዋነኝነት ኦሌክ ተብሎ የሚጠራውን ፋት መያዙ ነው። ይህ ፋት ቴምር ውስጥ ያሉ ስኳሮች በፍጥነት በደም ውስጥ እንዳይሰራጩና ሜታቦላይዝ እንዳይደረጉ የመቆጣጠር ስራን ይሰራል። ሰውነታችን ባላንስ በሆነና በተመጣጠነ መንገድ ቴምር ውስጥ ያለውን ስኳርና አቮካዶ ውስጥ ያለውን ፋት ሜታቦላይዝ አድርጎ በደም ውስጥ ያለውን ስኳር ሳይጨምር ቅጽበታዊ የሆነ መጨመርን ከፍ ማለትን ሳያስከትል ሁለቱንም በተመጣጣኝ ሁኔታ ሜታቦላይዝ እንዲያደርግ መንገድን ይከፍታል። ሁለተኛው አቮካዶ ውስጥ ያሉ ጤናማ ፋቶች ልክ ለውዝ ውስጥ እንዳሉ ጤናማ ፋቶች ሰውነታችን ቴምር ውስጥ ያሉ በፋት የሚሟሙ ቫይታሚኖችን፣ ኬሚካሎችን በላቀ መጠን ማስቀረት እንዲችል ያደርጋል። ለአብነት ያክል አንድ ሰው ቴምርን ብቻውን ሲጠቀም ሰውነቱ ከሚያገኘው የቫይታሚን ኤ፣ ቫይታሚን ኬ እና ቫይታሚን ኢ መጠን ከአቮካዶ ጋር አንድ ላይ ስንጠቀም ሰውነታችን እስከ 10 እስከ 15 እጥፍ ቴምር ውስጥ ያሉ በፋት የሚሟሙ ፋት ሶሉብል የሆኑ ቫይታሚኖችን ቫይታሚን ኤ፣ ቫይታሚን ኬ፣ ቫይታሚን ኢ እና ፖሊፌኖል ተብሎ የሚጠሩ ቴምር ውስጥ ያሉ ጤናማ ኬሚካሎችን ማስቀረት ይችላል። ሶስተኛው ቴምር በውስጡ ከዚህ በፊት እንደተመለከትነው ከፍተኛ የፖታሺየም እና የፋይበር መጠን አለው። አቮካዶን ስንመለከተው በውስጡ ከፍ ያለ የሞኖ አንሳቹሬትድ ኦሌክ አሲድ ተብሎ የሚጠራ ፋት አለው። እነዚህን ሁለት ፍሬዎች አንድ ላይ አጣምረን ስንጠቀም የሚከተሉትን ጥቅም ለሰውነታችን ይሰጣል። አንደኛ፣ በደም ውስጥ የሚኖር ከፍ ያለ የደም ግፊትን መቆጣጠር እንድንችል ያግዛሉ። ሁለተኛ፣ በሰውነታችን ውስጥ ሊከሰቱ የሚችሉ ኢንፍላሜሽኖችን፣ የሴሎች፣ የነርቮች መቆጣት ህመምና ተመሳሳይ ስርዓቶችን መቆጣጠር መቀነስ እንድንችል ይረዳሉ። ሶስተኛው፣ በደም ውስጥ ሊኖር የሚችል ከፍተኛ የኮሌስትሮል ኤልዲኤል ተብሎ የሚጠራውን ኮሌስትሮል መጠን ይቀንሳሉ። እነዚህን 3 ጥቅሞች አንድ ላይ ለሰውነታችን ይሰጣሉ። የመጨረሻው የአንጎልንና የቆዳን ጤንነት ያሻሽላሉ። ለዚህ ዋነኛ ምክንያቱ የቢ ቫይታሚን ቤተሰብ የሆኑ ቢ ቫይታሚን ኮምፕሌክስ ቤተሰብ የሆኑ አብዛኛዎቹን ቫይታሚኖች ይዟል። ቢ6፣ ቢ9፣ ቢ2 እና ቢ3 ተብለው የሚጠሩ የቢ ቫይታሚን ቤተሰቦችን ይዟል። አቮካዶን ስንመለከተው ቫይታሚን ኢን ይዟል። እነዚህ ቫይታሚኖች አንድ ላይ ሲጣመሩ የቆዳን ጤንነት ያሻሽላሉ። በሁለተኛ ደረጃ ግን የነርቭ ስርዓትን በመደገፍና የነርቭ ስርዓት ላይ ሊከሰቱ የሚችሉ ኢንፍላሜሽኖችን መቆጣጠርና ተመሳሳይ ስርዓቶችን በመቆጣጠር የአንጎላችንን ጤንነት ይደግፋሉ፣ ከፍ ያደርጋሉ። አቮካዶና ቴምርን በሚከተለው መንገድ መጠቀም ትችላላችሁ። ከ1 እስከ 3 የቴምር ፍሬ ስትጠቀሙ አያይዛችሁ ግማሽ አቮካዶን መጠቀም። በተጠቀሙት መልካም የሆነው የቴምር አይነት ሜድጆል ወይም ሜጆል ተብሎ የሚጠራው የቴምር አይነት ነው። ሜድጆል ወይም ሜጆል ተብሎ የሚጠራው የቴምር አይነት በበርካታ ጥናቶች ምስክርነትን ያገኘ በውስጡ ጤናማ የሆኑ ኬሚካሎችን፣ ቫይታሚኖችን፣ ፋይበሮችን የያዘ የቴምር አይነት ነው። ከሌሎች ቴምሮች በተሻለ ደረጃ በደም ውስጥ ሊኖር የሚችል የስኳር መጠንንም ከፍ የማድረግ ሁኔታውም የቀነሰ ነው። ሌላው ጥንቃቄ ልታደርጉ የሚገባው ቴምርን ስትጠቀሙ ፈጽሞ በውስጣቸው ስኳር የያዙ በቀን ውስጥ ኃይልን ኢነርጂን ይጨምራሉ፣ ከፍተኛ ካሎሪ ያላቸው ተብለው የሚሸጡ በውስጣቸው የተለያየ ስኳር የያዙ ከተለያዩ ማጣፈጫ ነገሮች ጋር የተደበላለቁ ከቾኮሌትና ተመሳሳይ ስኳሮች ጋር የተደባለቁ የቴምር አይነቶችን ፈጽሞ እንዳትጠቀሙ። እንዲህ አይነት ቴምሮች ከምታስቡት በላይ በደማችሁ ውስጥ ያለውን የስኳር መጠን ከፍ በማድረግ በርካታ የጤና ችግሮችን ሊያስከትሉባችሁ ይችላሉ።
በዛሬ ትምህርታችን ላይ ጠቃሚ ሐሳቦችን ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በእንዲህ አይነት መንገድ ቴምርን ተጠቀሙና ቴምርን ለብቻው ተጠቅማችሁ ከላይ በተጠቀስኩት መንገድ ደግሞ ቴምርን ተጠቅማችሁ በሁለቱ መካከል ያለውን ለውጥ ራሳችሁ መመልከት ትችላላችሁ። በትችሉ ቴምርን ለብቻው ተጠቅማችሁ በደማችሁ ውስጥ ያለውን ስኳር ለኩትና በሌላ ጊዜ አንድ ላይ ከላይ በተጠቀስኩት መንገድ ተጠቅማችሁ በደማችሁ ውስጥ ያለውን ስኳር ብትመለከቱ ከፍተኛ ለውጥን ማየት ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሐሳቦችን ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ